የዚህ ገንጣ አስገንጣይን ወያኔን ስራ ቢሰራ የትግሬን በሙሉ አላልኩም የገንጣ አስገንጣይን ስራ የሚሰራ ከሆነ ትግሬ ነው በቃ አለቀ ምን ታመጣለህ ትግራይ ተደበደበች ትግሬ እንደዚህ ሆነ ምናምን ብሎ ሲያለቅስ የነበረው ሄኖክ አማራ ሲወቀጥ አማራ ሲቀጠቀጥ ያለው ምንድነው ሲጠየቅ ለእንትረድተናል ለቻግኒ ላይ ልከናል ወሎ ላይ ጎንደር ላይ ልከናል ይላል አደባባይ ወጥቷል ነበር ትግሬ ላይ በፌስቡክ ሲያለቅስ የነበረው አደባባይ ላይ ወጥቶ አይደል እንዴ ጦርነት ይቁም አደባባይ ላይ ወጥቶ አይደል እንዴ ዋይ ሲል የነበረው ለትግሬ አሁን ሳጠገቡ ያሉትን አጣዋቸውና ነው ወይ እና ትግሬዎቹ ተሰባስበው መጥተው ዙሪያውን ከበው መኒ ላውንደሪንግም አለ በጣም ከባድ እሱ የመንግስት ጉዳይ ነው ይጨነቅበት ራሱም ደግሞ ስላለበት ስለሚፈልገው ያድርገው ምን አይነት መኒ ላውንደሪንግ እንዳለ ታውቃ ትክክለኛ ስርዓት ሲመጣ ያመጣዋል በምን መልኩ መንገድ ያለፈ እንዳለ ምን የተቀበረ ገንዘብ እንዴት እየሄደ እንዳለ የሚያውቀው የነ ማን ነው ስሟ ፌቨን በስራቸው ያሁላ አገልጋይ አለ እንዘምር ብለው ምን ብለው የመጡትን ቀጥቅጠው አይደል እንዲያባረሯቸው ፓትሪያርኩን ከበው ፓትሪያርኩን ይዘዋቸው የሄዱት እነማን ናቸው አናቃቸውም የጎጃም ቅባትና የትግሬ መንበረ ሰላማ ሄኖክ ላይ የሚሰሩትን ስራ አተነው ወይ እሱን ሰሞኑን እስከ መጨረሻው ስለሚሄድበት ችግር የለውም እንዴት ባነመ አሁን እስቲ ተመልከቷቸው የሰላማን ዘንዶች ተመልከቷቸው ሄኖክ ዙሪያ ያሉት እነማን ናቸው ሄኖክ ዙሪያ አስተናባሪዎቹ እነማን ናቸው እዛ ትግራይን ገንጥለው ኦርቶዶክሳዊት ቤተክርስቲያንን በአፍጢሟ ደፍተው የወያኔ መጫወቻ አድርገው ምዕመኑን ለአውሬ ሰጥተው ሲያበቁ እዚህ በሄኖክ ኃይሌ በኩል መጥተው የሚሰሩትን አጥቼው ነው ወይ ሄኖክ ኃይሌን እኮ እየተበጫጨቁት ነው በዚህ በኩል ብልጽግና በዚህ በኩል የጎጃም ቅባት በዛ በኩል ደግሞ የቲፒኤልኤፍ የትግሬ እንትኖች እየተጫወቱበት ትግሬ ምናምን አማራ ምናምን የሚል ትለኛለች ጨዋታው የሚፈቅደው እሱ ነው በህጉ መሰረት ነው የመጣው በህጉ መሰረት ማለት ያ ዝርዝሩን አልመጣበትም ብያቸዋለሁ ዝርዝሩን አልገባበትም ብያለሁ አሁን እኮ ብቻዬን አይደለም አሁን እኮ ሊቃውንቱ ተቀላቀሉ አሁን እኮ አባቶች ተቀላቀሉ አሁን እኮ አባቶች ጻፉ እነ የኔታ እኮ መጻፍ ጀመሩ እነ የኔታ ገብረመድህን መጻፍ ጀመሩ እያገናዘበ ቁጭ ብሎ ሚዲያ ላይ እሱ እኮ ቢዝነስ እኮ ነው በየጊዜው እኮ አዳዲስ ኢሹዎች ይፈልጋሉ ምን ያርጋል ኢሹ ከሌለ እኮ የሱ ሚዲያ ተዘጋ ማለት ነው ስለዚህ ዛሬ ስለሆነ ነገር ነገ ስለሆነ ነገር ማውራት አለበት አሁን ደግሞ ኢሹ አጣ ስለ ዲያቆን ሄኖክ ማውራት ጀመረ ይሄ ሰውዬ እኮ ኢየሱስን በደንብ የሚከተል ሰው እኮ ነው እግዚአብሔርን በደንብ የሚከተል የሚያመልክ ሰው ነው ስለዚህ አንቺ አማራ ነሽ ብሎ ነው ሰው የሚሰብከው ወይም ሰው አጠገብ ቆሞ ፎቶ የሚነሳው ዘር እየመረጠ ነው እግዚአብሔር ለአንድ ዘር ነው የመጣው ኢየሱስ ክርስቶስ ለአንድ ዘር ነው የመጣው ለኛ የሞተው ለአንድ ዘር ነው ስማሙል እያገናዘበ በጣም ሰማችሁ በእውነት ምክሯ በጣም ኦርቶዶክስ ዘመድኩኝ ማለት ኦርቶዶክስ አይወክልም ለትውልት አጓጓኝና ከዛ ሁለተኛውን እንትናን መምህራኑ ሊቃውንቱ መጻፍ ጀመሩ ብቻዬን አይደለሁም እኔ መናገርም የለብኝም እኔ ዝም ማለት ነው ያለብኝ ይመጡና ምን ይሉኛል አታስቆመው የአላፋት ዝማሬን አታስቆመው ይለኛል እንዴት አስቆመዋለሁ ዝማሬ ሲቁም ያለ ሰው አለ የለም ጥያቄን የጠየቁት ጥያቄዎቻችንን ነው የሚመልስልን ያጣነው የመጀመሪያው ጥያቄ ሄኖክን
ቫቲካን የላከው ማን ነው? ፖፕ ፍራንሲስ ጋር የላከው ማን ነው ብዬ ነው ጥያቄ የጠየቁት። ከነ ፎቶ ነው የጠየቁት። ራሱ ሄኖክ የሚለጠፈው የኢትዮጵያ ቤተ ክርስቲያን የመገናኛ ብዙሃኑ የለጠፈው ነው። አሁን ያንሱት አላውቅም። ማን የላከው? እንዴት ቤተ ክርስቲያንን ወክሎ ሄደ? ምክንያቱም ቫቲካን የሚገቡትን ተመልከቱ። ፖፑን የሚያገኙ ሰዎች የተመረጡ የተላኩ ከሲኖዶስ ከቤተ ክህነቱ የሚልካቸው ደግሞም የአስተዳደር ሰራተኞች ናቸው፣ ተጠያቂዎች ናቸው፣ የመምሪያ የኃላፊነት ቦታ ያለባቸው ሰዎች ናቸው የሚሄዱት። መልእክት ይዘው ነው የሚሄዱት። ሄኖክ የማህበረ ቅዱሳን ተቀጣሪ አይደለም፣ የቤተ ክህነቱ ተቀጣሪ አይደለም፣ ተጠያቂ ሰው አይደለም። ማን የላከው ብዬ ስጠይቅ ቤተ ክርስቲያን አክብራ፣ ቤተ ክርስቲያን መርጣ፣ ቤተ ክርስቲያን ሹማ ያስቀመጠቻቸው ብፁዕ አቡነ አብርሃም ናቸው። ብፁዕ አቡነ አብርሃም ናቸው። አቡነ አብርሃም እንዴት ሄኖክን ካቶሊኩ ጋር ላኩት? እሳቸው ሲጠየቁ አገልጋይ ነው ጻፍልኝ ስላለን የጻፍኩለት አለ። ይሄ ሙስና ነው፣ ይሄ ውርደት ነው፣ ይሄ ሌብነት ነው፣ ይሄ እምነትን ማጉደል ነው። ጳጳስ ስለሆንክ ወይም ስለሆን አይደለም። ይሄ እምነትን ማጉደል ነው። በጓዳ የሚሰራ በዘመድ የሚሰራ አይደለም። ሄኖክ ኃይሌ ሄዶ ቢሳሳት፣ ሄኖክ ኃይሌ ሄዶ የሆነ ነገር ቢሆን የኢትዮጵያ ቤተክርስቲያን ናት የምትወቀሰው። ተወካዩዋ የላከችው የኢትዮጵያ ቤተክርስቲያን ናት። የአቡነ አብርሃም ማህተም የታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም ነው። አቡነ አብርሃምን ስናገር አባቴ የማከብራቸው የምወዳቸው የምታውቁት ስለሆነ ማለት ነው። ግን ሃይማኖታችን የጋራ ነው። በሃይማኖት እሳቸው እዛ እኔም የሚባልበት ነገር እዛ ወጥተው እንደሚፎክሩት አይደለም። ናና ግጠመኝ እዚህ ናና እዚህ መተህ እንትን በለኝ እኔ እዚህ እንትኑ ላይ ነው ያለሁት እንደሚባለው አይደለም። እዛ ሆኖ ምን ሰሩ ነው፣ እዛ ሆኖ ምን አደረጉ ነው ጥያቄ። ዋናው ጥያቄዋ ይህን ዝማሬውን ተዉት፣ ምኑን ተዉት። እንዴት ብፁዕ አቡነ አብርሃም ላኩ? እንዴት ሄኖክ ኃይሌ የኢትዮጵያ ቤተክርስቲያንን ወክሎ ከፖፕ ፍራንሲስ ጋር ተገናኘ? ሄኖክ ኃይሌ የፌስቡክ ውስጥ ስትገቡ የምታገኙት የካቶሊክ ጻድቅ ጥቅስ ነው የምታገኙት። ከኢትዮጵያ ሊቃውንት ቢጣፋ የሚንቃቸው ቢኖር ተክለ ሃይማኖትን ይናቅ፣ ክርስቶስ ሰምራን ይናቅ፣ የእኛ ቅዱሳን የተናገሩት ጥቅስ ቢጣፋ የግብጾቹ ቅዱሳን አሉ፣ የአርመን ኦርቶዶክስ ቅዱሳን አሉ፣ የህንድ ኦርቶዶክስ ቅዱሳን አሉ፣ እንደገናም ደግሞ የሶሪያ ኦርቶዶክስ ቅዱሳን አሉ። የነዛን ቅዱሳን አቶ ነው የሮም ካቶሊክ ቤተክርስቲያንን ጥቅስ ፌስቡክ ላይ ያስቀመጠው። ጥያቄን ጠይቃለሁ። ህማማት የሚለው ማን የጻፈው? ህማማት የሚለው ከየት ነው የተገለበጠው? ቆመን ያጨበጨብንለትን ነገር ከየት ነው ያመጣው? ቦታ ጠፍቶ ነው ወይ? እንዳለ የካቶሊክ ቤተክርስቲያንን መጽሐፍ አምጥቶ ተርጉሞ ለኦርቶዶክሳውያን የሚሰጥልን? ጥያቄ ነው የጠየቁት። ከሄኖክ ጋር ምን ያጣላኛል? ሄኖክን መልኩን አጥበሽ ጠጪው። ሄኖክን የምትመኙትን አውቃለሁ፣ ሴቶቹ የምትመኙትን አውቃለሁ። ይሄ የቲክቶክ ሴቶች፣ አመንዝራ ሴቶች ሄኖክን ለምን እንደምትመኙት አውቃለሁ። ልክ አብይ ላይ እንደምትጎበጁት፣ አብይ ላይ ለሃጫችሁን እንደምታዝረበርቡት ነው። ሌላ ነገር የለም። አብይ ቡቶክሱን ይወጋል። አብይ የሰይፉ ፋንታውን ወንድም ጸጉሩ ላይ ይራቀቅበታል። አብይ ፊቱን ሜካፕ ተቀብቶ ይመጣል። ከዛ ስታዩት ድንቡሽቡሽ ያለ ነው፣ ረጅም ነው። ይሄ አይነ ግቡ አይነ ስብ ይሆናል። ባልሽ ስር ተቀምጠሽ በአብይ ላይ ለሃጭሽን ታዝረበርቢያለሽ። ለዚህ ነው አብይ ምሳ በላ ወይ አብይ ምን አለ ወይ የምትሉ። አብይ የደነገጠ ጊዜ ቁርምጥምጥ ሲል ምን ሆኖ ነው ትላለች። የቴሌቪዥን የኢንተርኔት ላይ አመንዝራዎች ለምን ሄኖክን እንደምትቀር የሄኖክን የጧት ፊቱንና የቀን ፊቱን ተመልከቱት። የቀን ፊቱን ተመልከቱት። የጉባኤው ተተራማሽ ማን ነው? ሴት አይደል እንዴ? ሴቱ አይደል እንደሚተራመሰው በጉባኤው ላይ ሴት ብቻ አይደል እንዴ? ለምን እሱ ሌላ ጉዳይ ነው። ሌላ ውስጥ አታስገባ። እዚህ ጥያቄ ነው የጠየቁት። ጥያቄ ስጠይቅ ደግሞ መልስ ነው የምፈልገው። ማን የላከው? ሄኖክ ለሚሳሳተው ጥያቄ እንትን ሲኖዶሱ ተወቃሽ ነው ወይ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ተወቃሽ ነው ወይ ነው ጥያቄ ነው። ሲኖዶሱ አላከው። እሱ ሄዶ ስራውን ሰርቶ ከፖፕ ፍራንሲስ ጋር መጥቷል። ምን ተነጋገሩ? አናውቅ።
ምን አይነት መልእክት ሰጡት አናውቅም። ምን አይነት ቆጥሩት እንደ ማህበራዊ እንስሳ። ስለዚህ የሚስብ ሰው፣ ስለዚህ በማስታወቂያው በታዋቂ ሰዎች በአርቲስቶች ከዛ በቶፕ ቪው ቀረጻ ከዚህ በዘመናዊ ቴክኖሎጂ አጥረው ሄኖክን ወደ ላይ ማውጣት ፈልገዋል። ምንድነው የተዘጋጀልህ? እኔ እየጠየቅኩት ያለው ኃላፊነቴን ነው እየተወጣ ያለው ከስርዓት የወጣ ስለሆነ ማለት አለቅ ምንድነው ሄኖክ ቤተክርስቲያኗ ሳትልኮ አቡነ አብርሃም ለምንድን ነው ያሉት? አቡነ አብርሃም ባሉበት በቅባትነት ይወቀሳሉ። አካባቢው በቅባትነት ይወቀሳል። አቡነ አብርሃም በጎጃም ውስጥ በሀገረ ስብከታቸው ስለሞቱ ኦርቶዶክሳውያን አንድ ቀን አደባባይ ወጥቶ ተናግረው አያውቁም። አቡነ አብርሃም ሀገረ ስብከታቸውን በቅባቶች ሞልተዋል ተብሎ የሚታሙ ናቸው። እውነቱን ስንነጋገር ስናፈርጠው ማለት አቡነ አብርሃም የእሳቸው የአያት ምናምን ልጅ አስረስ ማዕረይ የአማራ ፋኖ በጎጃም የፖለቲካ ዋና ኃላፊ ነው። በጎጃም ብቻ በምስራቅ ጎጃም ከ500 ምናምን በላይ ካህናት የአብነት ተማሪዎች ኦርቶዶክሳውያን ታርደዋል። የጎጃም ፋኖን የሚመሩት እነ ፓስተር ተሰማ እነ ፓስተር ማነው ስሙ ዳዊት ናቸው። እነዚህ ሰዎች ናቸው የሚመሩት። ኦርቶዶክስነት ከጎጃም እየጸዳ ነው። ጎጃም ፓትርያርክ መርጦ ተቀምጧል። ሁለት ጳጳሳት መርጦ ቆጋ ተክለ ሃይማኖት ገዳም ተቀምጠዋል። ጎጃም ያለው የቅባት ሃይማኖት አሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብዳቤ ጽፏል። ምን የሚል ደብዳቤ? ከኢትዮጵያ ኦርቶዶክስ ተዋሕዶ ወጥተናል፣ የሚፈለግብንን ከኛ የሚፈለገውን ለቤተክርስቲያን የምንሰጠውን ፈሰስ አቁመናል ብለው ደብዳቤ ጽፏል። ደብዳቤው ቤተ ክህነት ገብቷል። እኔም እጅ ገብቷል። ጎጃሙ ስራ እየተሰራ ነው። እኔ ነጥቦቹን ነው የምገጣጥመው፣ ብቻዬን አይደለሁም። የሚደክሙ የሚለፉ ሚሊዮኖች አሉ። ስለዚህ ገንገበቴ ቆዳ ጎጋ ጭንቅላት የያዘ ቲክቶክ ላይ ተጥዶ ቢያወራ ከየት እንገናኛለን? አንገናኝ። ቀንተህበት ነው ይለኛል። ምን ነው የሚያስቀናኝ? እንዴት ነው የምቀርበት? ደግሞ ይመጣሉ። አይታችኋል። ሰሞኑን አንቀርም፣ አታሰንም፣ እኛ የምንቀርበት ምክንያት የለም፣ እዛ እንዘምራለን ይላል። ዝማሬ ውስጥ ተናገሩ። እነ ቴዲ ፋይል ተናገሩ። እነ ያሬድ ያያ ተናገሩ። ሰዶማውያኑን ተናገሩ። አውጡ። ቪዲዮአቸው የተያዘባቸው ቪዲዮ እጄ ላይ አለ። የትግሬ አርቲስቶች የትግሬ ሰዎች ምንድነው ከሄኖክ ጋር እንደዚህ የሚያስተሻሻቸው? ምንድነው እንትን የሚላቸው? ጥያቄውን መመለስ መብቱ ነው። ሲተሻሹ ነው ቢያደርግ ለኔ ደንታ